እንኳን ደህና መጣችሁ። እንኳን ለፍጻሜው በሰላም አደረሰን። የተከበራችሁ አሰልጣኞች እንኳን ደህና መጣችሁ። እንኳን ለዚህች ቀን በሰላም አደረሳችሁ ማለት ፈልጋለሁ። የስልጠናው ለአንድ ወር ኦልሞስት ወደ 20 ቀን የሚሆን ስልጠና ስንሰለጥን ነበር በቲክቶክ፣ ዩቲዩብ፣ በኋላ ደግሞ በአሰልጣኙ ፍቃደኝነት የኤአይም ሌሎችም ኢትዮኮደርስም ጭምር ለማሳየት የሞከረበት በርከት ያለ በተለይ ከዚህ በፊት ማናቃቸው አሁን ዲጂታል የሆኑ ቴክኖሎጂዎችን ለዚህ ተቋም ለዳይሬክተሬታችን ለተቋማችን የሚጠቅሙ ነገሮች ስልጠናዎችን ወስደናል። ስለዚህ በ20 ቀኑም የስልጠና ቆይታችን የነበረን አስተያየት በጥንካሬም በድክመትም ለአሰልጣኙ እንደ አሰልጣኞችም ማስተካከል የሚገባን ቀጣይ ተጠናክሮ የሚቀጥለውን ነገር እሱን የተወሰነ ሀሳብ እንለዋወጣለን ማለት ነው። እንደ ጓደኛም እንደ ወንድምም ሆነው ሲያሰለጥኑ የነበሩ አሰልጣኞች አሉ። ለነሱ ይጠቅማል የምንለው ሀሳብ አስተያየት ብንሰጣቸው ይጠቅማል እንጂ የሚጎዳ ነገር አይሆንም፣ ለኛም ስለሚጠቅመን ማለት ነው። ስለዚህ ፍሬ ሆነን አስተያየት እንሰጣለን። እነናቲም የራሳችሁ ሀሳብ ምክር አዘል መልእክት ታስተላልፋላችሁ። እሺ፣ ያው ስልጠና እንግዲህ አዳዲስ እውቀት እንዲኖር ሳይሰስቱ ገደብ ሳይኖራቸው ነው ስልጠናውን ሲሰጡት የነበረውና እኔ አሪፍቴክ ግሩፕን በጣም ነው ማመሰግነው እንዳጠቃላይ ማለት ነው። እና በቀጣይም እንደነዚህ አይነት ስልጠናዎች በሚኖሩበት ሰዓት ከኛ ጋር አይለዩም ብዬ ነው ማምነው። በተለያዩ ሁኔታዎች ልንገናኝ እንችላለን። ስለዚህ ቀጣይነት ያለው ነው። ምናልባትም ደግሞ በግልም ቢሆን ብናነጋግረው የቸገረን ነገር ካለ ምንም ችግር የለም በሱ በኩል ብዬ ነው የማምነው። ገና ከዚህ የተሻለ ነገር ይግጠማችሁ ነው የምንለው ሁላችሁንም። የነበረው ስልጠናን ያው ሁላችንም እንደምናውቀው ትንሽ ከቢሮአችን ከተለመደው አካሄድ ረዘም ያለና በርካታ ነገሮችን የያዘ ስልጠና ነው የነበረውና ከዚህ ጋር ተያይዞ ትንሽ ጊዜው በረዘመ ቁጥር የመሰልቸት ስራዎች ተደራራቢም ስለነበሩ የማቋረጥ ገባ ወጣ ማለት ሁኔታዎችም ነበሩ እንደኛ ቢሮ ሰልጣኞች ማለት ነውና ይህንን ሁሉ ተቋቁመው በተቻለ መጠን አንደኛ በትዕግስት እንደየሙዳችን እየሄዱ ፍሬንድሊ እየቀረቡ ያለፈንም ጭምር ወደኋላ ተመልሰው እያሳዩን በተቻለ መጠን ባለችን ጊዜ ጥሩ እውቀት እንድንይዝ ስላደረጉን ለግሩፑ በሙሉ ቴንኪው ማለት ፈልጋለሁ ማለት ነው። ምክንያቱም አንዳንዴ እንደዚህ አይነት ስልጠና እንትን ስታዘጋጅ ቢዝነሱ ላይ ብቻ ትኩረት የሚያደርግ አካል አለ። እዚህ ላይ ያየሁት ግን እሱ አይደለም። ሁላችንም የተሻለ እውቀት ይዘን እንድንወጣ ለማድረግ በግልም እየደገፉን ጭምር እያሳዩን ወደኋላም በመመለስ እያስተማሩን ያልገባንን ከተሰጠው ኮርስ ውጭ ደግሞ ተጨማሪ ይጠቅማል ብለው የሚያስቡትንም እየጨመሩ ነው ሲያስተምሩን የነበሩትና እሱ በጣም ጥሩ ነው። ቀጥሉበት። ለቀጣይም ሌሎች መድረኮች እንደዚህ ስልጠና ስለምትሰጡ እያበቃችሁ መሄዱ ጥሩ ነው ማለት ነው። ያው ብቁ ዜጋ መፍጠር ላይ የራሳችሁን አሻራ እያኖራችሁ ስለሆነ ተጠናክሮ ይቀጥል። ጥሩ ነበር ብዬ አስባለሁ ማለት ነው። የያዝነው እውቀት በተቻለ መጠን ያው እንደነዚህ አይነት እውቀቶች በስልጠና ብቻ ብቁ የምትሆንባቸው አይደለም። ፕራክቲስ እያደረግ በሂደት እየሰራህባቸው ዲቨሎፕ እያደረግካቸው የሚሄዱ ጉዳዮች ናቸውና መነሻ እውቀት ግን ይዘናል ብዬ አስባለሁ ማለት ነው። በየትኛውም ሰዓት ኮሚኒኬት አድርገናችሁ የሚያስቸግሩን ነገሮች ካሉ ጋይድ እያደረጋችሁን የምንሰራበት ሁኔታ ይፈጠራል ብዬ አስባለሁ። እስካሁን ለነበረን ነገር ግን በጣም 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 እናመሰግናለን። ጥሩ ነገር ነው ያደረጋችሁልን። ጥሩ እውቀት እንድንይዝ ረድታችሁናልና በጣም ቴንኪው ማለት ፈልጋለሁ ማለት ነው። ያው ንግግሬን የምጀምረው ከዚህ በፊትም ከናቲ ጋር ተገናኝተንም እንደወራ ነው አንድ ላይ ከምስጋና ነው የምጨርሰውም በምስጋና ነው። ምክንያቱም ይሄ ስራ ይሄ ዘርፍ በተወሰነ መልኩም አውቀዋለሁ። በጣም ጊዜ የሚፈልግ በጣም ታታሪ መሆን የሚጠበቅብህ
ብዙ ጊዜህን ካልሰጠህ ስኬታማ ማትሆንበት ስራ ነውና ሙሉ ጊዜህን ማለት ይቻላል ለኛ ስለሰጠህን ጊዜህን ብቻ ሳይሆን እውቀትህን ስኪልህን ለኛ ሼር ስላደረከን በጣም ልናመሰግንህ እፈልጋለሁኝ። በስልጠናዎቹ ሂደት እኔ ከናንተ ምንም እንከን ላገኝባችሁ አልችልም። በጣም በሚገርም ሁኔታ ነበር ስልጠናውን የሰጣችሁን። በቃ ስልጠናዎች እንደዚህ ሲሆኑ ነው በጣም ሰክሰስፉል የሚሆኑት። ይሄ አንዳንድ ጊዜ የግማሽ ቀንም ስልጠና ተሰጥቶ ስልጠና ይባላል። ገንዘብም ግንዛቤም የማያስጨብጡ ስልጠናዎች ማለት ነው። ይሄ ግን በጣም ይሄ እንደ ልጅ እጃችንን ይዘህ እንዳስተማርከን ነው የምቆጥረው። ስልጠናዎች በባህሪያቸው የሆነ ነገር ነው የሚያስይዙ። ጅምራቸውን ነው ወይም 20 ወይም 30 ከዛ በላይ ብዙ አይሄዱም። ቀጥሎ ያንተ ጥረት ያንተ ተነሳሽነት ሲታከልበት ነው ስልጠናው ሰክሰስፉል የሚሆኑት። ሙሉ አይደሉም፣ ቁንጽል ነገር ናቸው ስልጠናው በባህሪው ማለት ነው። እንኳን የ1 ወር የ15 ቀን ምናምን ስልጠና ቀርቶ ዩኒቨርሲቲ ላይ ገብተን እንኳን በ3 ዓመት ምናምን የምንማረው ሙሉ አይደሉም። በራሳችን ጥረት የምናሻሽለው ነው። ግን አሁን የወሰድነው ስልጠና ግን በቃ ሙሉ ቀረሽ ስልጠና ነበረ። ጠይቀንህ ያልመለስከው ጥያቄ የለም። በደንብ ነበረ ስታስረዳን የነበረው ከእፉ ጋር። ይሄ የቤተሰባዊ ቅርርባችን እንደፈለግን እንድንወጣም እንደፈለግን ስልጠናውን ለዛሬ የለም ነገ የለም ከሰዓት አለ ከሰዓት የለም ምናምን የሚለውን ነገር ሁላ የስልጠና ፕሮቶኮል ሁላ ጥሰን ነበረ ስልታሰለጥነን የነበረው እና ይሄ ያንተ ቅንነት ያንተ ፍላጎት ለኛ የሆነ ነገር ለማስጨበጥ ካለ ፍላጎት የተነሳ ነው ብዬ አስባለሁኝ እና በጣም ልናመሰግን ፈልጋለሁ። ጓደኞቼም እንዳሉት ይሄ የመጀመሪያችን ነው። በቀጣይ በጣም ብዙ ስራ የምንሰራቸው ስራዎች አሉ። ኢንፎርማሊም ብዙም ነገር ተነጋግረናል፣ እንሰራለን ብለን አስባለሁኝ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ያው አስተያየቶች እንዳይደጋገሙ አጠር ለማድረግ ያክል ነው። አንደኛው ያው ናቲ ከመጠን በላይ ማመስገን ፈልጋለሁ። እኛም ያው ብዙ ስራዎች ነበሩን የወጣን እየገባን፣ ግን አሴ ፋሚሊ እያደረገ የነበረው ትሪትመንት እኔ ማመስገን ፈልጋለሁ። ሁለተኛ የስልጠና አሰጣጡ በጣም ከተመቸኝ ውስጥ ባለፈው አይተነዋል። ብሬ ብሎታል። ሁሉም ሰንተር ያደርጋል። ሁሉም ማለት ጀማሪ፣ ማዕከለኛ፣ እውቀት ያለው ሶስቱም ሳይሰለች ለእያንዳንዱ ለሚጠየቀው ጥያቄ በፍቅር ሲያስረዳና ሲፈልስ የነበረ ወጣት ነውና በዚህ ቀጥልበት ላለው ይሄ ማለት አንዳንድ ስልጠናዎች ከአሁን በፊት የወሰድኳቸዋል እና አንዳንድ አሰልጣኞች ወይ ጎበዙን ይዘው ይሄዳሉ ወይ ማዕከለኛውን ይዘው ነው የሚሄዱትና ናቲ እያደረገው የነበረው ግን ሁሉም ማዕከል ያደረገ ስለሆነ በዚህ እንዲቀጥልበት ፈልጋለሁ። እሺ፣ እኔም ያው የተባሉ ብዙ ነገሮች አሉ እነሱን ሼር አድርጌ በመጀመሪያ ይሄን እድል እንዲመቻች ያደረገልን የኮሚኒኬሽን ዳይሬክተርን ማመስገን እፈልጋለሁ። ለነበረን ጊዜ አጠቃላይ ጥሩ ነበረ። እነ ናቲና የስራ ባልደረቦቹ ጋር ሲሄድ ግን በሰፊው እኔ አንዱን ያየሁበት በጣም ትልቅ እውቀቱ እንዳለ ሆኖ ቅንነታችሁ ነው። ቅንነት ይከፍለናል እንጂ አንከፍለው። ማንም ሰው ቅን ከሆነ የፈለገበት ደረጃ ላይ መድረስ ይችላል፣ ለሌላውም ሞዴል ይሆናልና እኔ እናንተ ላይ ያየሁት ትህትናችሁ፣ ቅንነታችሁ እውቀቱ እንዳለ ሆኖ ማለት ነው። የተሻለ እውቀት እንዳላችሁ ሆኖ ግን ሌላውን ቅድም እንደተባለው እዚህ ስንሰለጥን የተሻለ ፐርፎርማንስ ከዚህ በፊት ልምድ ያለው አለ፣ ገና ጀማሪ ያለ መካከል ላይ ያለና ያው ሶስቱም ምን አይነት ስታተስ እንዳለ እናንተ በደንብ ተረድታችሁ ኦልሞስት እጃችን ይዛችሁ አንዳንዴ እኛም ማናያቸው ዓለም እናንተ ለማሳየት ጥረት አድርጋችኋል። ስለዚህ ይሄን እድል ተጠቅሞ ራሳችንን የተሻለ ደረጃ ላይ ማድረስ ተገቢ ነው ብዬ አስባለሁ። ይሄን መልካምነታችሁ ብቃታችሁ ለኛ በያለንበት የሥራ ዘርፍ ግን በዚህ አጋጣሚ ይሄን ብቻ አይደለም የሚሰሩት እነ ናቲ ማለት ነው። አሁን የተለያየ ሚዲያ ፍለጋዎች እንሄዳለን፣ ስፖት እናሰራለን፣ ዶክመንታሪ እናሰራለን አይደል?
እነዚህም በሙሉ ሌሎች ድርጅቶች ጋር የሰሯቸው ለማየት ጥረት አድርጌ ነበር። በተሻለ ካሜራ በተሻለ አቅም ሼር ላይ አድርጓችሁ ይችላሉ። አይ ቲንክ ግሩፕ አለ ብዬ አስባለሁ። ግሩፑ ላይ አንዳንድ ስራዎችን ማስቀመጥ ከቻላችሁ ሌላውን ሼር አድርጎ ማየት ይችላልና ሌሎች በተለያዩ ስራዎቻችን እንዲህ አይነት አጋጣሚዎች በምንጠየቅበት ሰዓት ሪከመንድ በማድረግ ማለት በኮንፊደንስ ሪከመንድ ማድረግ የምንችልባቸው ሰዎች ስለሆኑ እኔ በጣም ደስተኛ ነኝ። እንዳላችሁት መነሻ ነገሮችን አግኝተናል የየራሳችን። ከዛ ማንኛውም ነገር ደግሞ ትምህርትም ስንማር የሚያስተምረንን አስተማሪ ሂንት ብቻ ነው ሰጥቶን የሚሄደው። ከዛ በኋላ አንዳውትም ምንም ብለን የትም መጽሐፍን ፈልገን ራሳችንን የተሻለ ውጤት ለማምጣት ጥረት እናደርጋለን። በተመሳሳይ እዚህም ላይ መነሻ ነገሮች ይዘናል። አንድ ነገር እንድትረዱን የምንፈልገው ለምሳሌ ስልክ ከሚበዛባቸው ወጣ ገባ ከሚሉ ሰልጣኞች የነበረብን የስራ ጫና ነው እና በኋላ ግን እየተላመድን ስንሄድ መቀነስ እኔ ስልክ እስከ መዝጋት ድረስ ምክንያቱም ትምህርቱ ላይ ትኩረት ማድረግ ስለነበረብኝ እንደዛ ነውና ያንን እኛ ትልልቅ ሰዎች ነን የዲሲፕሊን ችግርም ብዙ የለብንም። ግን የስራው ጫና እንደነበረ እናንተ ተረድታችሁ ሁሉንም ነገር በትህትና ቶለሬት ስላደረጋችሁ የእውነት እኔ አላቅም ከልቤ በጣም ነው የማመሰግነው። በጣም መልካም ልጆች ናችሁ። እድሜ ይስጠን። ትልቅ የሚባለው ደረጃ ላይ ደርሳችሁ እኛም እናንተን እየተከተልን እናያለን ብዬ ተስፋ አድርጋለሁ። በጣም አመሰግናለሁ። እሺ አመሰግናለሁ። ማለት ምስጋና ካልሰጠው ወይ ደግሞ ስለ ናቲ ካላወራው የሆነ ንፉግ ነው የሚመስለኝና አጠገቢ ስላለ አመሰግናለሁ በጣም። ሌላው መቀጠል የምፈልገው ይሄ ስልጠና የተሰጠን በጣም በቃ ለሁላችን ብናውቀው በጣም ትልቅ ነገር ነው፣ በጣም ከሚገባው በላይ ማለት ነው። ናቲ በጣም ቴንኪው። ለወደፊት ከዚህ በኋላ መነሻም ነው ለእናንተም እኛ ራሱ እናውቃለን የምንለው ራሱ ገና እንደ ህፃን ትንሽ ያደግኩበትና ብዙ ለማየት እንትን ያልኩበት ነውና በጣም ሁላችሁንም አመሰግናለሁ። አሁንም ደግሜ ቴንኪው በጣም እናመሰግናለን ስለ ባህሪ፣ ስለ ትህትና፣ ስለ ሁሉ ቢሮንም በመወከል አመሰግናለሁ። እኔ መጠየቅ የምፈልገው ቀጥታ ናቲ ነው። እንግዲህ የሀገራችን ውስጥ ካሉ በቴክኖሎጂው ዘርፍ በሶሻል ሚዲያው በመሳሰሉት ነገሮች ጥሩ ደረጃ ደረሱ ከሚባሉ ሰዎች አንዱ አንተ ነህ። ስኬታማም ሰው እንደሆንክ ይታወቃል። እና አንድ እኔ መጠየቅ የምፈልገው ነገር በዚህ ዘርፍ ለመቀላቀል እንደ ተርኒንግ ፖይንት ያገለገለ ወይም የተጠቀምክበት ነገር ምንድን ነው? ምክንያቱም ብዙዎቻችን እዚህ ነገር ውስጥ ለመግባት ለመስራት ለመጣር ምናምን ለመቀየር የሆነ ነገር ቼንጅ ለማድረግ እንጥራለን እና ሶሻል ሚዲያ ላይም እንደምታውቀው የሆነ ነገር እናስተምራለን የሆነ ነገር እናሳያለን ይሉና በጣም ቁንጽል ነገር ያሳዩና ከዛ ይተውታል። በመጀመሪያ አመሰግናለሁ። ከጥያቄ ልጀምር። ከየት ነው ያ የሆነበት? አማራጭ ስላጣው ነው። አማራጭ ስናጣ አንድ ነገር ላይ ፎከስ ማድረግ እንችላለን። አማራጭ ካለን ግን አንዱ ጋም ሄደን እንባክናለን። ስለዚህ አማራጫችን ከጠበበ ግን ፎከስ ማድረግ እንችላለን እና የምንፈልገውን ነገር በደንብ ብናቅ አሪፍ ይሆናል። ከዛ በኋላ ደግሞ አለመልቀቅ። ስለዚህ እኛ ፕሮግረስ ባናይ ለውጥ ባናይ ግን ተስፋ አንድ ነገር ላይ መቁረጥ የለብንም። የምንፈልገው ነገር ላይ በቃ በተደጋጋሚ አድምተን በተሻለን መጠን ፎከስ አድርገን መስራት አለብን። እሱን ነው የምለው። ከዛ ውጭ ወደ እናንተ ስመጣ ደግሞ አሪፍ ጊዜ ነበር። በቃ ከሁሉም ጋር አብዛኞቻችሁ ታላቆች ናችሁ። በቃ እየተቀራረብን በጣም እንደ ብራዘር ሲስተር እየተቆጣ አንድ ሰው ምናምን ብቻ ደስ የሚል ነበር እና እንደ ወንድም እንደ እህት እንደዚህ ተይ ምናምን ብቻ እየተባባልን ነውና ደስ ይላል እና እንትናችሁም ደስ ይላል። ቢሮም በጣም አድርጌ አመሰግናለሁ ይህን እድል ስለሰጣችሁኝ አምናችሁብን። ቲሙም አሪፍ ቲምን በጣም አድርገን እናመሰግናለን። ለቀጣይ ለሚለው ደግሞ የኦንላይን ስራ እንደዚህ ሶሻል ሚዲያ ላይ ለመስራት አንዴ ብቻ ሞክረ ነው የምንተው ነገር አይደለም። አንዴ አሁን እንትን ተብለን ከተሆነ አንድ ሳምንት በኋላ ልንረሳው እንችላለን ምን ጋር እንደሆነና በተቻለ መጠን በራሳችንም ሰዓት ስናገኝ መሞከር፣ በተለይ ደግሞ ስራችን ዘርፍ ላይ እዛው ላይ ስላለን እንዳንረሳው
ፕራክቲስ እያደረግን ሎንግ ተርም ስለሆነ ውጤቱን የምናየው ማለት ነው። ዛሬ መተን ነገ በቃ እንደዚህ እንችላለን አይደል? ፕራክቲስ እያደረግን ከፍ እያደረግን መምጣት እንችላለን ማለት ነው። እኔ በጣም አድርጌ ከልብ አመሰግናለሁ እና ስላወኳችሁም በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ናቲ ሲያሰለጥን እዛ የኪነ ጥበብ እናንተም እነ ታዴ ታሰለጥኑ የታዘብኩት ነበረ እና ዛሬ ሲያስተምር ከዋለ ነገ ጠዋት ይመጣና የትናንትናውን አስታውሱኝ ይላል። ሪቫይዝ የተወሰነ እንትን እንድትባል ማለት ነው። እኔ በግሌ ደግሞ ላመስግን። ቅድም እናንተ ናችሁ ስጋብዘ የነበረው የአሪፍ ቴክ ግሩፕ እንደ ተቋምና እንደ አሰልጣኞች ናቲና ተስፋ እጅግ በጣም ማመስገን እንፈልጋለን። እንደ ዳይሬክተሬትም እንደ ተቋምም ማለት ነው። እንደ አዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ እና እንደ ኮሚኒኬሽን ዳይሬክተሬት ማለት ነው። እኔ ሁለት ነገሮችን አስተውያለሁ በዚህ ስልጠና ላይ። የመጀመሪያው ቅንነት ነው። ቅድም መብሪት ያለችው ማለት ነው። ቅንነት ብዙ ጊዜ አሁን እዚህ ያለ ነው። በተለይ ብዙዎቻችን ብዙ ስልጠና ወስደናል። ብዙ ስልጠናዎች ምንድነው ይነገሩሃል። ያው ኦልሬዲ ከአሰልጣኙ ፈሰስ ይደረጋል። ከዛ ቀጥሎ ያለው ግን ሰው ከያዘው ያዘው፣ ካልያዘው ደግሞ ኦልሬዲ አልያዘውም ተብሎ ነው የሚታለፈው። እኔ በዚህ ስልጠና ላይ ቅንነት ያልኩት አንዳንዶቻችን ኢምንት የሆነ ነገር ባይዘው እንጠይቃለን። በጣም ቀላል የሚባል ነገር ማለት ነው። ዝም ብሎ ያው እኛ ስላላወቅ ነው ቀላል የሆነ ነገር ለሱ በጣም ኢምንት የሆነ ነገር ማለት ነው። ግን ቅን ስለሆነ አይሰላችሁም። ፊት ላይ መጥፎ ነገር አታዩም ሲያሰለጥኑ። ደከመኝ ምናምን የሚልም ከቃሉ ከአንደበቱ የሚወጣ ምንም ነገር የለም። ይሄ ባይዘው ከቅንነት ነው። የመጀመሪያ ከናቲ ጋር ስናወራ ስለ ብር አላወራንም። በቃ ስልጠናው እንደዚህ ፈልገን ነበረ እና ፖዚቲቭ ሆኖ ላሰልጥን ያለው ምን ያህል ነው የምትከፍሉኝ ምናምን ወደሚል ጭቅጭቅም አልገቡ። ባይዘው ይሄ የሆነበት ምክንያት ቅንነት ስላለ ፍላጎት፣ እኛን ለማሰልጠን ፍላጎት ስላለው ነው። ይሄ ተቋም የሚከፍለው ለናቲ 1%ም አይደለም። እሱ ከሚያካፍለን እሱ ከሚሰጥን እውቀት አኳያ ስናየው ማለት ነው። በብዙ ሺዎች ገንዘብ ከፍለህ የማይገኝ ስልጠና ነው ያገኘ ነው ይሄ ስልጠና እና በጣም ደስ የሚል ነው። ሰርተፍኬቱን የሚሰጠኝ ደግሞ ዋና አሰልጣኝ የነበረው ናቲ